ጃኖ ባንዶችን እንዲበተን ያደረገው ድብቁ የጃኖ ባንድ የፍቅር ታሪክና ታዋቂዋ ድምጻዊት የነበራት ድብቅ የፍቅር ታሪክ ምን ይጠቅመሃል የተባለ ሙዚቃዋን ስታዜም ከራሷ አልፋ ሌሎች ሴቶችን የረሱትና በፈገግታቸው የሚሸፍኑትን የውስጥ ቁስል የምትቀሰቅሰው የራሷንም ህመም የምታሰማበት ከዚህ ሙዚቃ ጀርባ ያለው ታላቅ እውነታ አርቲስት ሔዋን ገብረወልድና የጃኖ ባንድ እንቁ የሆኑት ሁለት ወንዶችን ያጣለው ፍቅር ታሪክ በቀድሞ ጊዜ ከታዋቂው ሙዚቀኛ ሮፍናን ጋር በነበራቸው የፍቅር ግንኙነት ይታሙ የነበሩት ሁለት አርቲስቶች ለምን ተጣሉ? ሁሉንም መረጃዎች እንነግራችኋለን። አብራችሁን ቆዩ። ራሴን ሆኜ መኖር ታውቃለህ ልምዴ ነበር ታዘብኩት ይሄን ምድር ጣፋጩም ጊዜ ሲመር ብላ ስታቀነቅን አብዛኞቹ ሴቶች የነበራቸውን የፍቅር ታሪክ በማስታወስ በእንባ ይታጀባሉ። እውነታው ግን ምን ይጠቅመሃል የሔዋን ገብረወልድ የግል ታሪኳ መሆኑ አስገራሚ ያደርገዋል። የሚገርም ነገር ይሄ ሙዚቃ በቃ ብዙ ሰው ምንድነው የራስሽ ታሪክ ነው ብላ በሊሉኛልና የሙዚቃን ፓወር ታያለ። this is my story እንዳሁኑ ተበታትነው ወዛቸው ሳይጠፋ በፊት አብሮነታቸውን አለመነጣጠላቸውና አንድ ላይ ሲሆኑ በሚያሳዩት መከባበር መዋደድና መተሳሰብ በርካታ ኢትዮጵያውያን ውስጥ በሙዚቃቸው ብቻ ሳይሆን በአብሮነታቸው መግባት ችለው ነበር። የተለያዩ ኢንተርቪዎች ላይ ሲጠሩም ሆነ የተለያዩ መድረኮች ላይ የሙዚቃ ስራዎቻቸውን ሲያቀርቡ ባለባበሳቸው ሳይቀር አንድነታቸውንና ፍቅራቸውን ያሳዩን ነበር። ታዲያ እዚህ ፍቅር ቤት ውስጥ የገባው ክፉ መንፈስ ምንድነው ላላችሁ ወትሮም ወንድና ሴት ጓደኛ ብቻ ሆነው መቀጠል አይችሉም የሚሉት አባባል በተግባር የታየበት ይመስላል። ሔዋን ዲበኩሉና ኃይሉ ከሌሎቹ በተለየ የሚለያዩና የሚነጣጠሉ አልነበሩም። የመጀመሪያ አልበማቸው ኤርታሌ ከወጣ በኋላ በርካታ አድናቂዎችን በማግኘት እውቅናን ከተጎናጸፉ በኋላ በየግል ወዳጅ ማግኘታቸው የሚያስገርም አልነበረም። በዚህ መሃል ሔዋን የዝነኛውና ከዚህ ዘመን ስማቸው በእውቅና ጣሪያ ከነኩ ሰዎች መካከል አንዱ የሆነውን ሮፍናን ጋር በፍቅር ግንኙነት ይጠረጠሩ ነበር። ነገር ግን ይህ የፍቅር ታሪክ ብዙም አልቆየም፣ በአጭሩ ተቀጨ። አንዳንዶች ግን ሔዋን ከወንዶች ጋር በነበራት የበዛ ቅርበት ሮፍናን በመናደዱ እንደተለያዩ ይናገራሉ። ሮፍናን እንደጠረጠረ ብቻ አልቀረም። ሔዋንና ዲበኩሉ ድብቅ የፍቅር ግንኙነት እንደጀመሩ በባንዱና በጥቂት ሰዎች ወሬው መናፈስ ጀመረ። የሔዋንና የሮፍናን ግንኙነትም ዳግም ላይ መለስ ፋይሉ ተዘጋ። የፍቅር ግንኙነቱም ቢቀር ጥሩ ወዳጅ መሆን ይቻላል በማለት ከጓደኝነት አልፈው በኮንሰርቶች ላይ አብረው የሙዚቃ ስራዎቻቸውን እያቀረቡ ቆይተዋል። ከዛሬ ነገ ታወቀብን እየተባለ የተጀመረው የእነ ዲበኩሉ ፍቅር የኋላ ኋላ ኃይሉ አመርጋ ልብ ውስጥም የሔዋን ፍቅር ነበረና ወንዶቹ ዘንድ መግባባትና እንደ ቀድሞ መዋደድ ስሜቱ ቀዝቅዞ እንደሰነባበተ የቅርብ ሰዎች ይናገራሉ። ሔዋንና ዲበ ከስራ በኋላ ጣፋጭ የፍቅር ጊዜያትን ለማሳለፍ በሚፈልጉበት ጊዜ ኃይሉ ከሔዋን ጋር የሚያሳልፈውን ጊዜ ይመኝ ስለነበረ በሄዱበት ሁሉ እንደ ጭራ እየተከተለ አብሯቸው ይሆን ነበር። አንድ ቀን ግን ዲበ ለኃይሉ ከሔዋን ጋር የፍቅር ግንኙነት እንዳላቸው ነገር ግን ነገሩ ገና በጅማሩ ላይ ያለ እንደሆነና እስካሁንም የተደበቀበት ምክንያት እርግጠኛ እስኪኮን ድረስ እንደሆነ ሲነግረው ኃይሉ አመርጋ ልቡ ተሰበረ። ፍቅሬን ባልነግራትም ከድርጊቴ ትረዳኛለች ብሎ እያሰበ ያለው አፍቃሪ በድንገት ያላሰበው ዱብዳ ወረደበት። ሰው እንኳን የሚወደውን ሰው አይደለም የጣለውን እንኳን ሲያነሱበት አይወድም። እናም የኃይሉ ደግሞ ትንሽ ከፍ የሚያደርገው በስስትና በድብቅ የሚያፈቅራትን ሴት በቅርብ ወዳጁና በጓደኛው መቀማቱ ነበረ። የሆነ ሆኖ ኃይሉና ዲበ በትንሽ በትልቁ መጋጨት ጀመሩ። የጸቦቹ መንስኤ ደግሞ ኃይሉ እንደሆነ ይነገራል። ይህንና ሌሎች ጉዳዮች ማለትም የገንዘብ ጉዳዮች ተጨማምረው ጃኖ ባንድ የሚባለው ነገር ደብዛው ጠፋ። ከሙዚቀኞቹና ከነ ሔዋንም ጋር አለመግባባት ተፈጠረ። ከዛ አልበሙ በኋላ ነው ሁለተኛው አልበም በኋላ ሁለተኛው አልበም ሊወጣ አካባቢ ነው ይሄ ሐሳብ የመጣው። ከዛ ሐሳቡ መጣ። ከዛ በቃለ መግባባቱ ረጅም ርቀት ሲሄድ የድርሻ ክፍፍል ነው ያላግባብ በአጠቃላይ እንትን እናድርገው አክሲዮን እናድርገው የሚል ሐሳብ መጣ። ሐሳቡ መጥፎ አልነበረም፣ ግን የሐሳብ የመጣበት ሰዓት ላይ አይ ቲንክ
ሁላችንም የዛ ነገር ብዙ እውቀቱ ስላልነበረን ወደ አለመግባባት ወሰድን። መጀመሪያ ሔዋን አነ የሚለውን ሙዚቃዋን ለህዝብ ካደረሰች ጀምሮ የጃኖዎች ውስጥ እየሻከረ መጣ። ለሁሉም ጊዜ ዳኛ ነው የሚሉት አባባል ለጃኖችም መልስ ሆኗል። ስብስባቸው ተበተነ። ዲበኩሉ ጃኖ ባንድ ይጠቀምበት የነበረውን የዩቲዩብ ቻናል ወደ ራሱ ስም ማዞሩን ተከትሎ ኃይሉም የሱን ስራዎች እንዲያወርድለትና ወደ ራሱ ቻናል እንዲጭነው ማድረጋቸውን በቃለ መጠይቁ ኃይሉ ተናግሯል። ኃይሉ በቃለ መጠይቁ ጃኖ ባንድ በመፍረሱም ደስተኛ እንደሆነ ሲናገር በርካቶች እንዴት ያን የመሰለ ስብስብ ሲበተን ደስተኛ ነኝ ይላል ብለው ጥያቄ ሲያነሱበት ተስተውሏል። እርሱ ግን የሆዱን በሆዱ ይዞ የፍቅርና የትዳር ህይወት እንደሌለውም ከዛም በልጅነት አንዲት ያፈቀራት ሴት እንደነበረችና ፍቅሩን ለመግለጽ ደብዳቤ ጽፎ ቢሰጣት እርሷ ግን በምላሹ ልቡን እንደሰበረችውና ለማሳፈር ተማሪዎች መካከል ደብዳቤውን አንብባ በፍቅሩ እንዳፌዘች ተናግሯል። ይህዋን ነገርም ከቀን ወደ ቀን ተስፋ አስቆርጦት ይባሱኑ ስሟ ከተለያዩ የባዕድ አምልኮዎችና ካልተገቡ ነገሮች ጋር ሲነሳ ከነገሩ ገሸሽ ማለቱ እየተነገረ ይገኛል። ኃይሉ አዲስ አልበም አውጥቶ ለአድማጮች አድርሶ ከፍተኛ የሆነ ተቀባይነትን አግኝቷል። ለዛሬ አብቅተናል። ቸር ቆዩን።